ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ግንቦት 4 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ነገ የፈረንሳዩን ፕሬዚዳንት የሚቀበሉት ጠቅላይ ሚኒስትር አብይ አህመድ የኬንያ ቆይታቸውን አጠናቀው ወደ ኢትዮጵያ መመለሳቸውን፣ የሳውዲ መንግስት በሀገሪቱ የሞት ፍርድ ለተፈረደባቸው ኢትዮጵያውያን ምህረት እንዲያደርግ ብፁዕ ወቅዱስ አቡነ ማትያስ መጠየቃቸውን፣ ኢትዮጵያ በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና በማርገብ ረገድ የምትጫወተው ሚና የሚደነቅ ነው ስትል አሜሪካ መግለጿን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ነገ የፈረንሳዩን ፕሬዚዳንት የሚቀበሉት ጠቅላይ ሚኒስትር አብይ አህመድ የኬንያ ቆይታቸውን አጠናቀው ወደ ኢትዮጵያ ተመለሱ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በአረንጓዴ ኢንዱስትሪ ልማትና የኃይል ሽግግርና የጀመረችውን ስራ በማጠናከር የላቀ ሚና መጫወቷን ትቀጥላለች ሲሉ በኬንያ ናይሮቢ በተካሄደው የአፍሪካ ፎርዋርድ ጉባኤ ላይ ዛሬ ግንቦት 4 ቀን 2018 ተገኝተው የኢትዮጵያን ተሞክሮ ገልጸዋል። ጠቅላይ ሚኒስትር አብይ በማህበራዊ የትስስር ገጻቸው ባሰፈሩት መልእክትም የኬንያ ፕሬዚዳንት ዊሊያም ሩቶና በፈረንሳያቻቸው ኢማኑኤል ማክሮን በጋራ ባዘጋጁት ጉባኤ ላይ የኢትዮጵያን ተሞክሮ አካፍያለሁ ብለዋል። ጉባኤው የሀገራት መሪዎችን፣ ዓለም አቀፍ ተቋማትን፣ ባለሀብቶችን፣ ስራ ፈጣሪዎችንና የልማት አጋሮችን በማሰባሰብ በአፍሪካ ዘላቂ ልማት ላይ ሰፊ ውይይት መደረጉ የተገለጸ ሲሆን ጉባኤው በአፍሪካና በፈረንሳይ መካከል አዲስ የትብብር ምዕራፍ ለመጀመር ያለመ ነው ተብሏል። አፍሪካ ፎርዋርድ ጉባኤ አጋርነትን ለማጠናከር ዘላቂና ሁሉን አቀፍ እድገትን ለመደገፍ ያለመና ቀጣይነት ያለው የኢነርጂ ሽግግር፣ አረንጓዴ ኢንዱስትሪ፣ ዲጂታል ትራንስፎርሜሽን፣ አርቲፊሻል ኢንተለጀንስ፣ የምግብ ዋስትና እንዲሁም የጤና እድገት ላይ ትኩረት ያደረገ ሲሆን በኢኮኖሚ ልማት ለሚያጋጥሙ ተግዳሮቶች ተጨባጭ የመፍትሄ አቅጣጫዎችን እንደሚያስቀምጥ ተገልጿል። ፕሬዚዳንት ማክሮን በወቅቱ ባስተላለፉት መልእክትም እዚህ የተገኘነው በአፍሪካ ኢንቨስት ለማድረግ ብቻ ሳይሆን የአፍሪካ ባለሀብቶችንም በፈረንሳይ ኢንቨስት እንዲያደርጉ እድል ለመፍጠር ነው ብለዋል። ፈረንሳይ በአፍሪካ ኢንቨስት ለማድረግ ብቻ ሳይሆን የአፍሪካ ባለሀብቶችም በፈረንሳይ ኢንቨስት እንዲያደርጉ ፍላጎት እንዳላት የገለጹት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በአፍሪካ ሀገራት ተግባራዊ የሚሆን የ23 ቢሊዮን ዩሮ የኢንቨስትመንት ጥቅልም ይፋ አድርገዋል። በተጨማሪም ፈረንሳይ ከአፍሪካ ጋር ያላትን ግንኙነት ለማጠናከር እንዲሁም ከቀድሞ ቅኝ ግዛቶቿና ከአንዳንድ የአፍሪካ ሀገራት ጋር አዳዲስ የትብብር መስኮችን ለመፍጠር ያለመ መሆኑም ተመላክቷል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በኬንያ ናይሮቢ የሚካሄደውን አፍሪካ ፎርዋርድ ጉባኤ ካጠናቀቁ በኋላ ነገ ረቡዕ ግንቦት 5 ቀን 2018 ዓ.ም ለስራ ጉብኝት አዲስ አበባ እንደሚገቡ ተጠቁሟል። ጠቅላይ ሚኒስትር አብይ አህመድ በኬንያ የነበራቸውን ቆይታ በማጠናቀቅ ከሰዓት በኋላ ወደ ኢትዮጵያ ተመልሰዋል። የሳውዲ መንግስት በሀገሪቱ የሞት ፍርድ ለተፈረደባቸው ኢትዮጵያውያን ምህረት እንዲያደርግ ብፁዕ ወቅዱስ አቡነ ማትያስ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በአስጨናቂ ሁኔታ ውስጥ የሚገኙ ወገኖችን በማስመልከት ለኢትዮጵያ፣ ለሳውዲ መንግስታት፣ ለዓለም አቀፍ የሰብአዊ መብት ተሟጋች ተቋማትና ለኢትዮጵያ ሕዝብ አባታዊ መልእክት አስተላልፈዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸውም እረኛ በበረት ውስጥ ያለችውን አንዲት በግ ስትጠፋ ወይም ለአደጋ ስትጋለጥ ዝም ብሎ እንደማያይ ሁሉ በሳውዲ አረቢያ በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ የሌላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ መረጃውን ከልዩ ልዩ መገናኛ ብዙሃን ተገንዝበናል ብለዋል። በመሆኑም የዲፕሎማሲ ግንኙነት ጠቀሜታ የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችንን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበትን መንገድ ይመቻች ዘንድ የተጀመሩ ስራዎች ልዩ ትኩረት እንዲሰጥባቸው አቡነ ማትያስ ጠይቀዋል።
ወገኖቻችንን በቋንቋ እጥረትና በሕግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጋር ጭምር እናሳስባለን ሲሉ አክለዋል። የሳውዲ ባለስልጣናት የሁለቱን ሀገራት የቆየ ታሪክና ወዳጅነት አስበው በሞት ፍርድ ጥላ ስር ላሉት ወገኖቻችን ምህረት እንዲያደርጉ ቅጣቱንም ወደ እስራት እንዲቀይሩ በአባታዊ ርህራሄ እንጠይቃለን ሲሉ ጥሪ አቅርበዋል። ዓለም አቀፍ የሰብአዊ መብት ተሟጋቾችን በማያውቁት ቋንቋ እንዲሁም ባልተረዱት የሕግ ሂደት ሞት የተፈረደባቸውን ወገኖች ስቃይ ተመልክተው የፍትህ መዛባትን እንዲቃወሙና የንጹሃን ነፍስ እንዲታደጉ አቡነ ማትያስ ጠይቀዋል። የሰው ልጅ ሕይወት በግፍ ሊጠፋ አይገባም ያሉት ቅዱስነታቸው በስቃይ ውስጥ የሚገኙ ወገኖችን ሕመም በመጋራት ወደ ፈጣሪያችን በጸሎት እንድትማጸኑ መላው ኢትዮጵያውያንም ለመፍትሄው የበኩላችሁን ጥረት እንድታደርጉ ሲሉ አባታዊ መልእክታቸውን አስተላልፈዋል። ኢትዮጵያ በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና በማርገብ ረገድ የምትጫወተው ሚና የሚደነቅ ነው ስትል አሜሪካ ገለጸች። ኢትዮጵያና አሜሪካ ግንኙነታቸውን ለማጠናከር ቋሚ የሁለትዮሽ የምክክር ማዕቀፍ ስምምነት በዋሽንግተን ዲሲ ትናንት ግንቦት 3 ቀን 2018 ተፈራርመዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከዩኤስ ኢትዮጵያ የሁለትዮሽ መዋቅራዊ ውይይት ጎን ለጎን መክረዋል። ውይይቱ ሁለቱ ወገኖች በቀጠናዊ ጸጥታ ግጭቶችን ለማርገብ በሚደረጉ ጥረቶችና በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ማሳደግ በሚቻልባቸው ጉዳዮች ላይ ትኩረት ያደረገ መሆኑ ተገልጿል። ኢትዮጵያና አሜሪካ የሁለትዮሽ መዋቅራዊ ምክክር 3 ጉዳዮችን ያካተተ ስምምነት ያደረጉ ሲሆን እነሱም በኢኮኖሚ ብልጽግና፣ በንግድና ኢንቨስትመንት፣ በመከላከያና ደህንነት እንዲሁም በቀጠናዊ ሰላምና መረጋጋት ዙሪያ በትኩረት ለመስራት ያለመ ነው ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳመለከተው ማርኮ ሩቢዮ በምስራቅ አፍሪካ የሚከሰቱ ግጭቶችን ለመፍታትና ለማርገብ በሚደረገው ጥረት ውስጥ የኢትዮጵያ ወሳኝ ሚና ከፍተኛ መሆኑን ገልጸዋል። ማርኮ ሩቢዮ ከውይይቱ በኋላ በኤክስ ማህበራዊ የትስስር ገጻቸው ባሰፈሩት መልእክትም ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተገናኝተን የጸጥታ አጋርነታችንን ስለማስፋትና በሁለቱ ሀገራት መካከል ያለውን የንግድ እድሎች ስለማሳደግ ተወያይተናል ብለዋል። በተጨማሪም የአሜሪካ የውጭ ጉዳይ መስሪያ ቤት የአረብና አፍሪካ ጉዳዮች ከፍተኛ አማካሪ በኤክስ ገጻቸው ባሰፈሩ ጽሁፍም በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ከተመራው የኢትዮጵያ ልዑክ ጋር ስለ ህዳሴ ግድብና ስለ ቀይ ባህር የማሪታይም ደህንነት ውይይት መደረጉንም ገልጸዋል። የተፈረመው የሁለትዮሽ መዋቅራዊ ምክክር በየዓመቱ አንዴ አዲስ አበባ ሌላ ጊዜ ዋሽንግተን የሚካሄድ ሲሆን የሁለቱ ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ የሚመሩት ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የፕሬስ ኃላፊ መታሰራቸው ሲገለጽ፣ ሳልሳይ ወያኔ ፓርቲ በበኩሉ የህወሓት ቡድን ጠበንጃን የፖለቲካ መጫወቻ አድርጓል ሲል መክሰሱን፣ የአማራ ክልልን ሰላም በአስተማማኝ ደረጃ ለመጠበቅ የሚያስችል የሚሊሻ ኃይል እየተገነባ ነው ሲል የክልሉ ሚሊሻ ኮሚሽን ማስታወቁን ጨምሮ ሌሎች መረጃዎችን ቴዎድሮስ አይቼው እንደሚከተል ያቀርባቸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የፕሬስ ኃላፊ መታሰራቸው ሲገለጽ፣ ሳልሳይ ወያኔ ፓርቲ በበኩሉ የህወሓት ቡድን ጠመንጃን የፖለቲካ መጫወቻ አድርጎታል ሲል ከሰሰም። ሳልሳይ ወያኔ ትግራይ የህወሓት ቡድን ህልውና የሌለውን ምክር ቤት ዳግም ለማቋቋምና የክልሉን መንግስት ስልጣን መልሶ ለመያዝ እያደረገ ያለውን ጥረት በመቃወም ክልሉን እየተባባሰ ከመጣው ፖለቲካዊ ቀውስ ሊያወጣ የሚችል አካታች የሽግግር መንግስት እንዲመሰረት ጠይቋል። ሳልሳይ ወያኔ በመግለጫው በህወሓት ቡድን የተካሄዱ ስብሰባዎችንና መድረጎችን ከእውነታ ከህጋዊነትና ከስነ ምግባር ጋር የተለያዩ የቲያትር ትርኢቶች ሲል ገልጿቸዋል። ቡድኑ የትግራይን ህዝብ የታሪክ ቅሬታዎችና መከራዎች በዲሞክራሲያዊ መንገድ ሳይሆን በኃይል ስልጣን ላይ ለመቆየት እንደ ፖለቲካዊ መሳሪያ እየተጠቀመባቸው ነው ሲልም ከሷል። መግለጫው የህወሓት ቡድን ላለፉት 3 አስርት ዓመታት የትግራይን ፖለቲካ በብቸኝነት ተቆጣጥሮ መቆየቱን አንስቶ አሁን ላይ በቡድኖች መካከል በኃይል ስልጣን ለመያዝ ወደሚደረግ ፉክክር መሳሪያነት አድጓል ብሏል።
ይህም ጠመንጃን የፖለቲካ ጨዋታው ዋነኛ ሕግ እንዲሆን አድርጎታል ሲል ከሷል። ሕገወጡን የክልል አስተዳደር ወደ ነበረበት ለመመለስ የሚደረገው ጥረት ትግራይን ወደ ከፋ መከራና አለመረጋጋት ውስጥ ሊከታት እንደሚችል ያስጠነቀቀ ሲሆን መላውን ሕዝብ አደጋ ላይ የሚጥል አደገኛ የፖለቲካ ቁማር በአስቸኳይ እንዲቆም ጥሪ አቅርቧል። ይህ በእንዲህ ያለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ገብሩ ካሳይ በህወሓት ቡድን መታፈናቸው ተሰምቷል። የፕሬስ ኃላፊው የታፈኑት ቅዳሜ ሚያዝያ 30 ቀን 2018 ዓ.ም ከቀኑ 7 ሰዓት ተኩል አካባቢ መሆኑን ከቤተሰቦቻቸው አረጋግጫለሁ ሲል ቢቢሲ በዘገባው አመልክቷል። የአማራ ክልልን ሰላም በአስተማማኝ ደረጃ ለመጠበቅ የሚያስችል የሚኒሻ ኃይል እየተገነባ ነው ሲል የክልሉ ሚኒሻ ኮሚሽን አስታወቀም። የአማራ ክልል ሚኒሻ ለበርካታ ዓመታት በክልል ደረጃ ባለው የመንግስት እርከን በጽሕፈት ቤት ደረጃ ተዋቅሮ መቆየቱ የሚታወስ ሲሆን በቅርቡ አደረጃጀቱ ወደ ኮሚሽን ከፍ ማለቱ ይታወሳል። ተቋሙ በአዋጅ ተቋቁሞ ስራ የጀመረበትን የ30ኛ ዓመት የምስረታ በዓልን በተለያዩ ዝግጅቶች እያከበረ ይገኛል። ከአሚኮ ጋር ቆይታ ያደረጉት የአማራ ክልል ሚኒሻ ኮሚሽን ኮሚሽነር አስቻለ አላምሬ ወደ ኮሚሽን ከፍ ማለቱ ለጠንካራ የሚኒሻ ኃይል ግንባታ ወሳኝ ነው ሲሉ ገልጸዋል። ይህም ለሚኒሻ ኃይሉ ክብር የሚሰጥ ሞራል የሚገነባ ለበለጠ ግዳጅ የሚነሳሳ ተስፋ የሚሰጥ ተቋማዊ ሪፎርም መሆኑን አብራርተዋል። ይህንን መሰረት በማድረግ የክልሉን ሰላም በአስተማማኝ ደረጃ በራስ አቅም ለመጠበቅ የሚያስችል የሚኒሻ ኃይል እየተገነባ መሆኑን አስታውቀዋል። ሚኒሻ ከሌሎች የጸጥታ ኃይል አደረጃጀት የሚለየው በማንኛውም አካባቢ ከህዝቡ ጋር አብሮ የሚኖር በመሆኑ ነው ሲሉም አክለዋል። ይህንን ኃይል በአግባቡ ማደራጀትና እውቅና መስጠት ለዘላቂ ሰላም ግንባታ ወሳኝ መሆኑንም አስረድተዋል። የ30ኛ ዓመት የምስረታ በዓሉ ሲከበርም ይህንን መሰረት ያደረገ መሆኑን ገልጸዋል። የበዓሉ መከበር ለሚኒሻ ኃይሉ እውቅና በመስጠት ተቋሙን ሀገርንና ህዝቡን የበለጠ አክብሮ በተነሳሽነትና በባለቤትነት ስሜት እንዲሰራ ያደርገዋል ነው ያሉት። በቀጣይም የክልሉ የሚኒሻ ኃይል ባለፉት የቀውስ ጊዜያት ላበረከተው አስተዋጽኦ፣ ለከፈለው መስዋዕትነትና ለፈጸመው ተግባር በክልል ደረጃ እንደሚከበር ተጠቁሟል። የሥነ ምግባር ጥሰት በፈጸሙ ከ1000 በላይ ሰራተኞቹ ላይ አስተዳደራዊ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት የብልሹ አሰራርና ሥነ ምግባር ጥሰት በፈጸሙ 1139 የአገልግሎቱ ሰራተኞች ላይ የተለያዩ አስተዳደራዊ እርምጃ መውሰዱን አስታውቋል። እርምጃ ከተወሰደባቸው ኃላፊዎችና ሰራተኞች መካከል 16ቱ ሲሰናበቱ 721 የደመወዝ ቅጣት የተቀጡ፣ 402 የሚሆኑት ደግሞ የጽሑፍ ማስጠንቀቂያ የተሰጣቸው መሆኑን አስታውቋል። አገልግሎቱ በ1139 ሰራተኞቹ ላይ እርምጃ የወሰደው በደንበኞቹ የቀረበን ጥቆማ በመመርመርና በራሱ ግኝት ባደረገው ማጣራት መሆኑን ነው ያስታወቀው። ባለፉት 9 ወራት አገልግሎቱ በሙስና መጠቆሚያ ዘመናዊ መተግበሪያና በሌሎች አማራጮች ከደንበኞቹ የደረሱትን 427 ጥቆማዎችን መርምሮ 14 የጽሑፍ፣ 80 የደመወዝ ቅጣት፣ 2 ከቦታ የማንሳትና 7 ስንብት በድምሩ 103 ኃላፊዎችና ሰራተኞች ላይ እርምጃ መወሰዱ ተጠቁሟል። የብልሹ አሰራር ጥቆማ ከቀረበባቸው ጉዳዮች መካከል የአዲስ ቆጣሪ ጥያቄ፣ የኃይል መቆራረጥና አስቸጋሪ ጥገና፣ የቆጣሪ ንባብና የቢል ስብሰባ እንዲሁም ንብረት አያያዝና አጠቃቀም ይገኙበታል። ደንበኞች አሁንም የዲጂታል የብልሹ አሰራር ጥቆማ መቀበያ በመጠቀም በአገልግሎት አሰጣጡ ላይ የሚታዩ የሙስናና ብልሹ አሰራር ችግሮችን እንዲጠቁሙ አገልግሎቱ በማህበራዊ ትስስር ገጹ ባወጣው መግለጫ ላይ አሳስቧል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ በኢራን ላይ መጠነ ሰፊ ጥቃት ለመክፈት ማሰባቸው ሲዘገብ፣ ኢራን በበኩሏ የሆርሙዝ ወሽመጥን ሰፊ ወታደራዊ ቀጠናዋ አድርጋ እንደምትመለከተው አስታወቀች። ፕሬዚዳንት ትራምፕ ኢራን ላይ መጠነ ሰፊ ጥቃት በድጋሚ ለመጀመር አጥብቀው ማሰባቸውና ኢራናውያን ድርድሩን የያዙበት መንገድ አስቆጥቷቸዋል መባሉ ተዘግቧል። ኢራን በበኩሏ ሆርሙዝን ከጦርነቱ በፊት ከነበረው በተለየ ሁኔታ ሰፊ ወታደራዊ ቀጠና አድርጋ እንደምትመለከተው አስታውቃለች። ይህ በእንዲህ እንዳለ በኢራን ጦርነት ወቅት እስራኤል ወደ ተባበሩት አረብ ኤሚሬቶች ሚሳኤሎቿን ለመከላከል የሚያገለግሉ ባለሙያዎችን መላኳ ተገልጿል። ዝርዝሩን ዳሩ ሰላም ተሾመ ታቀርባለች። አብራችን ቆዩ። ዶናልድ ትራምፕ በኢራን ላይ መጠነ ሰፊ ጥቃት ለመክፈት ማሰባቸው ሲዘገብ፣ ኢራን በበኩሏ የሆርሙዝ ወሽመጥን ሰፊ ወታደራዊ ቀጠናዋ አድርጋ እንደምትመለከተው አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ መጠነ ሰፊ ጥቃት በድጋሚ ለመጀመር አጥብቀው ማሰባቸውን ሲኤንኤን ዘግቧል። ሲኤንኤን ምንጮቹን ጠቅሶ ባወጣው ዘገባ መሰረት ኢራናውያን ድርድሩን የያዙበት መንገድ ትራምፕን አስቆጥቷቸዋል ነው ያለው። ለጉዳዩ ቅርበት ያላቸው 2 ምንጮች እንደገለጹት ትራምፕ በሆርሙዝ ወሽመጥ
መዘጋትና በኢራናውያን ባለስልጣናት መከፋፈል ትግስታቸው እየተሟጠጠ ነው ሲሉ ገልጸዋል። በኢራናውያን ባለስልጣናት መካከል ያለው ክፍፍል ኒውክሌርን በተመለከተ የሚደረገው ንግግር ውጤታማ እንዳይሆን ማድረጉንም ተጠቁሟል። ፕሬዚዳንት ትራምፕ ኢራን የሰጠችውን ምላሽ ፈጽሞ ተቀባይነት የሌለው ብለው አጣጥለው እንደነበር አይዘነጋም። አሜሪካ በቀጣይ የምትወስደው እርምጃን በተመለከተ በዋሽንግተን ባለስልጣናት ውስጥ የተለያየ አቋም መወሰዱን የሲኤንኤን ምንጮች ጠቁመዋል። የአሜሪካ መከላከያ ሚኒስቴር ኢራን ላይ ጫና ለማሳደር ኢላማዎችን ለይቶ ጥቃት መሰንዘርን እንደ አማራጭ እንደሚወስድም ተገልጿል። በሌላ በኩል ለድርድር እድል የመስጠት ፍላጎት ያላቸውም እንዳሉ ተጠቅሷል። ኢራን በበኩሏ የሆርሙዝ ወሽመጥን ከጦርነቱ በፊት ከነበረው በተለየ ሰፊ ወታደራዊ ቀጠናው አድርጋ እንደምትመለከተው አስታውቃለች። የኢራን አብዮታዊ ዘቡ ባህር ኃይል ከፍተኛ ባለስልጣን ወሽመጡን ከዚህ በፊት ከነበረው ጠባብ መተላለፊያ በተለየ ሰፊ ወታደራዊ ቀጠና አድርገው እንደሚመለከቱ ተናግረዋል። ካሁን በኋላ ወሽመጡ በጥቂት ደሴቶች ብቻ የሚወሰን ሳይሆን ከወታደራዊ ጠቀሜታ አንጻር ሰፋ ተደርጎ እንደሚታይም አብዮታዊ ዘቡ ለፋርስ የዜና ወኪል አስታውቀዋል። ለዜና ወኪሉ ከዚህ ቀደም የሆርሙዝ ወሽመጥ በሆርሙዝና ሄንጋም ደሴቶች አካባቢ ያለ ጠባብ ስፍራ ተደርጎ ይታይ ነበር። አሁን ግን ይህ እይታ ተቀይሯል በማለትም ተናግረዋል። ወሽመጡ አሁን ስትራቴጂካዊ ቀጠና ተብሎ የሚበየን መሆኑን ገልጾ በምስራቅ በሲሪ ደሴት ከምትገኘው ጃስክ ከተማ እስከ ደሴቲቱ ደቡባዊ ክፍል ድረስ የሚሸፍን ሰፊ ወታደራዊ አካባቢ መሆኑን ያስታወቀው። አሜሪካና እስራኤል ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ ሰፊ አካባቢን እንደሚያካልል ሲገለጽ ይህ ለሁለተኛ ጊዜ መሆኑ ነው። የአብዮታዊ ዘቡ ባጋራው ካርታ ወሽመጡ እስከ ኦማን ባህረ ሰላጤ ድረስ እንደሚሰፋ ያሳያል። ፋርስና ታስኒም የዜና ወኪሎች ማክሰኞ ዕለት የወሽመጡ ስፋት ከዚህ ቀደም ከ20 እስከ 30 ማይል ይገመት እንደነበር ጠቅሰው አሁን ግን ወደ 200ና 300 ማይልስ ማደጉንም ዘግበዋል። ታስኒም አክለውም የተጨመረው ቀጠና የግማሽ ጨረቃ ቅርጽ ይፈጥራል ሲል ዘግቧል። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ደግሞ ለቀጠናዊ መረጋጋትም ሆነ ለዓለም አቀፉ ምጣኔ ሀብት ሲባል ሆርሙዝን እንደ ጦር መሳሪያ መጠቀም እንደማይገባ አስጠንቅቀዋል። ፊዳን ከኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ በባህረ ሰላጤው ላይ እያጋጠመን ያለው ችግር በምንም መልኩ የጋዛ ጉዳይ እንዲረሳ ሊያደርገው አይገባም ብለዋል። ሚኒስትሩ የእስራኤል ተስፋፊነት በቀጠናው መረጋጋትና ደህንነት ላይ ዋነኛ ስጋት ሆኗል ሲሉም ተናግረዋል። በኢራን ላይ የተካሄደው ጦርነት የዓለም የኢነርጂና የሸቀጦችን ገበያ አውኳል። ሀገሪቱም የነዳጅ ጭነት ወሳኝ የሆነውን የሆርሙዝ ወሽመጥን መዝጋት ብቻ ሳይሆን ለማለፍ የሞከሩ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸሟም ይታወቃል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘርፋይል ሀብታም ያቀርባቸዋል። በድጋሚ አብራችን ቆዩ። የቻይና ኩባንያ በኢትዮጵያ በ14.8 ቢሊዮን ዶላር ታዳሽ ኃይል ለማልማት የኢንቨስትመንት ፍቃድ አገኘ። የቻይናው ሚንግያንግ ስማርት ኢነርጂ ግሩፕ ሊሚትድ በአራተኛው የኢንቨስትመንት ፎረም ላይ የ10 ቢሊዮን ዶላር ስምምነት መፈራረሙን ተከትሎ የኢንቨስትመንት ፍቃድ ማግኘቱን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። በፎረሙ ላይ የ10 ቢሊዮን ዶላር ስምምነት ፈጽሞ የነበረው ኩባንያው አሁን ላይ የ4.1 ቢሊዮን ዶላር ተጨማሪ የኢንቨስትመንት ማሻሻያ በማድረግ አጠቃላይ የኢንቨስትመንት መጠኑን 14 ቢሊዮን ዶላር ማሳደጉ ተገልጿል። ኩባንያው ፕሮጀክቱን በሁለት ምዕራፎች የሚተገብር ሲሆን በመጀመሪያው ዙር በ7.47 ቢሊዮን ዶላር ወጪ በደቡብ ኦሞ በአፋርና በሶማሌ ክልሎች 8.4 ጊጋዋት ኤሌክትሪክ ኃይል ከንፋስና ከፀሐይ ለማመንጨት አቅዷል። የኢንቨስትመንት ኮሚሽን ባጋራው መረጃ በሁለተኛው ምዕራፍ ደግሞ በ7.3 ቢሊዮን ዶላር ወጪ በአረንጓዴ አሞኒያ ምርት በኤሌክትሪክ ማስተላለፊያና በነፋስ ኃይል መሳሪያዎች ማምረቻ ዘርፎች ላይ እንደሚሰማራም ተመላክቷል። ኮሚሽኑ የሚንግያንግ ግሩፕ ወደ ስራ መግባት ኢትዮጵያ የተገበረች ባለው የኢኮኖሚ ማሻሻያ ላይ የኢንቨስተሮች እምነት እየጨመረ መምጣቱና ሀገሪቱ የውጭ ቀጥታ ኢንቨስትመንትን የመሳብ አቅሟን የሚያሳይ ነው ሲሉ ገልጿል። በኢንቨስትመንት ፎረሙ ላይ ስምምነት የፈጸሙ ሌሎች 7 ኩባንያዎችም በተመሳሳይ የፍቃድ አሰጣጥ ሂደት ላይ እንደሚገኙም ታውቋል። ይህ ግዙፍ ፕሮጀክት ለኢንዱስትሪ ልማት፣ ለስራ ዕድል ፈጠራ፣ ለቴክኖሎጂ ሽግግርና ለውጭ ምንዛሪ ግኝት እድገት ከፍተኛ አስተዋጽኦ ይኖረዋል ተብሎም ይጠበቃል። የኢትዮጵያ ጉምሩክ ኮሚሽን በ10 ወራት ከ600 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃበታ የኮሚሽኑን የ10 ወራት የዕቅድ አፈጻጸምን አስመልክቶ ዛሬ በሰጡት ጋዜጣዊ መግለጫ ተቋሙ ከፍተኛ ውጤት እያስመዘገበ ነው ሲሉም ገልጸዋል። ኮሚሽኑ በሪፎርም ስራዎችና በቴክኖሎጂ ታገዘ ጥብቅ ቁጥጥር በማድረጉ በማጭበርበር ምክንያት ሊጠፋ የነበረና ሀገር ልታጡ የነበረውን 256.7 ቢሊዮን ብር በጥቅሉ ወደ ገቢ መቀየር መቻሉን ገልጿል። በበጀት ዓመቱ 725 ቢሊዮን ብር ለመሰብሰብ ታቅዶ በ10 ወራት ውስጥ ብቻ
ከ600 ቢሊዮን ብር በላይ መሰብሰብ መቻሉን የገለጹት ኮሚሽነሩ ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ258 ቢሊዮን ብር ብልጫ እንዳለው ማመላክተዋል። ለዚህም ስኬታማ አፈጻጸም የማክሮ ኢኮኖሚ ማሻሻያና የተቋሙ አዲስ አደረጃጀት ትልቅ አስተዋጽኦ ማድረጋቸውንም ጠቅሰዋል። በሌላ በኩል ከገቢና ወጪ ኮንትሮባንድ ቁጥጥር ጋር በተያያዘ 23.1 ቢሊዮን ብር ግምት ያላቸው የኮንትሮባንድ ዕቃዎች ተይዘው ገቢ የተደረጉ ሲሆን በድንገተኛ ፍተሻና ቁጥጥር ብቻ 2.8 ቢሊዮን ብር በቁጥጥር ስር መዋሉን ኮሚሽነሩን ጠቁመዋል። የህግ ማስከበር ስራውን በተመለከተ በህገ ወጥ የንግድ እንቅስቃሴዎች ላይ የተሰማሩ 1295 ኮንትሮባንዲስቶችን በቁጥጥር ስር በመዋል ለህግ ማቅረብ መቻሉም ተረጋግጧል። ኮሚሽኑ የሀገር ውስጥን የማምረት አቅምን ለማበረታታትና ኢንቨስትመንትን ለመደገፍ በሚያደርገው ጥረት ለዘርፉ የሚውል 328.5 ቢሊዮን ብር ድጋፍ ማድረጉንም ኮሚሽነር ደበሌ ቃበታ ገልጸዋል። በቀሪዎቹ የበጀት ዓመቱ ወራትም ህገወጥ ዝውውርን በመከላከልና የመንግስትን ገቢ በአግባቡ በመሰብሰብ ረገድ የተጀመረው ውጤታማ ስራ ተጠናክሮ እንደሚቀጥል ኮሚሽኑም አስታውቋል። የኢትዮጵያ አየር መንገድ በአውሮፕላን ነዳጅ ዋጋ ጭማሪ ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ እንደማያደርግ ገለጸ። የኢትዮጵያ አየር መንገድ በኢራን ጦርነት ምክንያት በተፈጠረው የነዳጅ አቅርቦት መስተጓጎልና የአውሮፕላን ነዳጅ ዋጋ ጭማሪ ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ የማድረግ እድል እንደሌለው አስታውቋል። ወደ 3ኛ ወር እየተጓዘ ያለው የኢራን ጦርነት የነዳጅ ዋጋ በከፍተኛ መጠን እንዲጨምር ያደረገ ሲሆን ጦርነቱ ከተነሳ ወዲህም ኢትዮጵያ ውስጥ 3 ጊዜ የነዳጅ ዋጋ ጭማሪ ተግባራዊ ሆኗል። ከሳምንት በፊት ይፋ የተደረገው አዲስ የዋጋ ተመን የአውሮፕላን ነዳጅ ዋጋ እጥፍ በላይ በመጨመር የ1 ሊትር የአውሮፕላን ነዳጅ ዋጋ 169 ብር ጭማሪ ተደርጎበት 319 ብር ከ67 ሳንቲም መግባቱም ይታወሳል። የታየውን የነዳጅ ጭማሪ ተከትሎም አየር መንገዱ ወጪውን ለመቀነስ የአጭር ርቀትና የሀገር ውስጥ በረራዎችን የመቀነስ ወይም የማጠፍ እቅድ እንዳለው የሚገልጽ መረጃ ተሰራጭቶም ነበር። በዚህ ጉዳይ የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ኃላፊ ለማይደቻ እኛ በነዳጅ እጥረት ምንም የምንቀነሰው በረራ የለም እንዲያውም እያስፋፋን ነው ሲሉ ለቢቢሲ ተናግረዋል። ከአንድ ወር ባነሰ ጊዜ ውስጥም ደብረ ማርቆስ፣ ኔጌሌ ቦረና፣ ሚዛን አማንና ጎሬ መቱ አዲስ የሀገር ውስጥ መዳረሻዎች እንደሚሆኑም ጠቁመዋል። የሀገር ውስጥ በረራዎች ብዙም ነዳጅ አይጠቀሙም፣ ለኛ ኦፕሬሽን አነስተኛ ነው ሲሉ አክለዋል። የኢራን ጦርነት አሁን ባለው ሁኔታ ኢትዮጵያ አየር መንገድ ላይ ያደረሰው ተጽዕኖ ዓለም አቀፍ የአየር መንገዶች ላይ ከፈጠረው የተለየ አይደለም ያሉት አቶ ለማ አዲስ አበባ ላይ የነዳጅ እጥረት የለንም፣ በቂ ክምችት አለንም ብለዋል። ነገበያ ሁኔታ እየተቋቋሙ ነው ያሉት አቶ ለማ ጦርነቱ ያስከተላቸው ተጽዕኖች ጊዜያዊ መሆናቸውን ተናግረው የጉዳት መቀነሻ እቅድ ለማውጣት የሚያስቸኩል ሁኔታ ውስጥ አይደለንም ነው ያሉት። ነገር ግን በየመስመሮቹ ላይ ጥቃቅን ጭማሪዎች አሉ። ጭማሪው ግን እጅግ በጣም አነስተኛ ነው። አሁን ያለው ተጽዕኖን ለመቀነስ ሳይሆን ትንሽ ጫናውን ለማጋራት ነው ብለዋል። በነዳጅ ዋጋ ከፍ ማለት ምክንያት የተፈጠረውን ጭማሪ ወደ ተጓዡ ለማስተላለፍ ቢፈለግ በእርግጠኝነት ደንበኛው መሸከም ከሚችለው በላይ ነው የሚሆነው ሲሉም አብራርተዋል። አቶ ለማ የሚቀጥሉትን 1 እና 2 ወራት አይተን ደግሞ የመጨረሻ ውሳኔ የምንሰጥ ይሆናል ማለታቸውን ዘገባው አክሎታል። ካቮድ ሪል ስቴት ለ7 ቀን የሚቆይ 40% ቅናሽ ያደረገበትን የንግድ ማዕከላትን ሽያጭ ኤክስፖ ሊያካሄድ መሆኑን አስታወቀም። ካቮድ ሪል ስቴት በአዲስ አበባ ከተማ ያጋጠመ ያለውን የንግድ ቦታ ችግር ለመቅረፍና ዘመናዊ የግብይት ስርዓትን ለማስፈን ያግዛሉ ያላቸውን ግዙፍ የንግድ ማዕከላትን ግንባታ እያከናወነ መሆኑን አስታውቋል። የተቋሙ ዋና ስራ አስፈጻሚ አቶ የምወድ ታደሰ ድርጅቱ በአሁኑ ወቅት በሽሮ ሜዳ፣ በካሳንቺስ፣ በመገናኛና በመሃል መርካቶ አካባቢዎች 17 የሚደርሱ ዓለም አቀፍ ደረጃቸውን የጠበቁ የንግድ ማዕከላትን ለመገንባት አቅዶ ወደ ስራ መግባቱን ተናግረዋል። ከነዚህም ውስጥ የሶስቱ ግንባታ በከፍተኛ ፍጥነት እየተከናወነ መሆኑንና የመርካቶ ፕሮጀክት ደግሞ በመጪው ሰኔ ወር በይፋ ግንባታው እንደሚጀምርም ተናግረዋል። እነዚህ ማዕከላትን ከሌሎች መሰል ግንባታዎች ለየት የሚያደርጋቸው ዘመናዊ የትራንስፖርት ትስስርን በውስጣቸው ማካተታቸው እንደሆነ ዋና ስራ አስፈጻሚውም ጠቁመዋል። ካቮድ ሪል ስቴት እነዚህን ዘመናዊ የንግድ ስፍራዎችን ለንግድ ማህበረሰቡ ለማስተዋወቅ ዘመናዊ የንግድ ቦታ ከኪራይ እፎይታ በሚል መሪ ቃል ከግንቦት 8 እስከ ግንቦት 14 ቀን 2018 ዓ.ም የሚቆይ ታላቅ የሽያጭ ኤክስፖ በጊዮን ሆቴል ማዘጋጀቱን አስታውቋል። በእነዚህም የ7 ቀናት የኤክስፖ ቆይታ ደንበኞች እስከ 40% የሚደርስ የዋጋ ቅናሽ የሚያገኙበት ሲሆን ከ9 በላይ አማራጭ ያላቸው ምቹ የክፍያ መንገዶችም ቀርበዋል ነው የተባለው። ከነዚህ ባሻገርም የ3 ወር የሱቅ ኪራይ የከፈለ ማንኛውም ነጋዴ የሽያጭ ውል ተፈራርሞ ወዲያውኑ ወደ ስራ መግባት የሚችልበት አሰራር መዘርጋቱን አቶ የምወድ ታደሰ አክለው ገልጸዋል። በአሁኑ ወቅትም ግንባታቸው የተጀመሩ ፕሮጀክቶችም በ1 ዓመት ጊዜ ውስጥ ተጠናቀው ለነጋዴዎች እንደሚተላለፉም ተጠቁመዋል። ስትከታተሉት የነበረው የዕለተ ማክሰኞ ግንቦት 4 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት